And I call on the people of Gaza, get out of harm's way, move to safer areas. Indeed, the idea of expanding the Israeli ground offensive in Gaza. ጋዛን የመውሰድ ዘመቻ የእስራኤል ሰራዊት በጋዛ ሰርጥ ሁለተኛ ዙር ዘመቻውን ከጀመረ 2 ወር እየሞላው ነው። የጋዛ ነዋሪ ከሚወርድበት እሳት ባለፈ ምንም አይነት እርዳታ እንዳይገባለት መከልከሉ ደግሞ ይፈትነው ይዟል። ታጣቂው ቡድን ሐማስም ከዚህ በኋላ ከእስራኤል ጋር መደራደር ጥቅም እንደማይኖር አስታውቋል። ይህ ድርድር ተኩስ አቁም እንዲደረግና በሐማስ የታገቱ እስራኤላውያንን የማስለቀቅ ተልእኮ እንደሚኖረው ተጠብቆ ነበር። ይሁንና የእስራኤል ጦር ዘመቻ መቀጠሉ የሐማስ ኃላፊዎችን ፍጹም ተስፋ አስቆርጧቸዋል። በዚያ ላይ የእስራኤል የደህንነት ምክር ቤት የጋዛ ጥቃት እንዲሰፋ አዟል። በዚህም ሰርጡን ሙሉ ለሙሉ የመቆጣጠርና ነዋሪዎችን በግዳጅ ወደ ሌላ ቦታ የማዘዋወሩ ዕቅድ ተፈጻሚ ይሆናል። የእስራኤል መንግስትም ዘመቻውን ለማስፋት እንደሚያግዘው በማመን ተጠባባቂ ሰራዊቱን ጠርቷል። ሌላው እያነጋገረ የሚገኘው ለጋዛ ሰርጥ ችግረኞች በተባበሩት መንግስታት ድርጅት አማካይነት የሚላከው እርዳታ በምን መልኩ ይድረሳቸው የሚለው ጥያቄ ነው። Indeed, the idea of expanding the Israeli ground offensive in Gaza and reoccupying ጸሐፊው በትራሙሳ እንደሚጠቅሰው ድርጅቱ የእስራኤል መንግስት እርዳታውን እንደ ጦርነት ጉዳይ ማስፈጸሚያ እየተጠቀመበት ነው የሚል ውንጀላ አቅርቧል። በዚያ ላይ የእስራኤል መንግስት ራሱ በመረጠውና በሚያውቀው መስመር ብቻ እርዳታ ወደ ጋዛ ካልገባ ክልከላውን እንደማያነሳ እየገለጸ ነው። የግል ኩባንያ መልምሎ ለማስገባትና ለተረጂዎች ለማከፋፈል ወስኗል። የተባበሩት መንግስታት ታዲያ ይህ መሰረታዊውን የረድኤት አቅርቦት መርህ ስለሚጣረስ እንደማይቀበለው አስታውቋል። የእስራኤል መንግስት ይህን ሁሉ የሚያደርገው ሐማስን ከምድረ ገጽ ለማጥፋትና ታጋቾችን ለማስለቀቅ እንደሆነ ይገልጻል። ይሳካለት ይሆን? አብዱ ሰመድ መሐመድ በዝርዝር አካፍላችኋለሁ። የእስራኤል ጦር አፈቀላጤ እንደሚገልጸው የፍልስጤሙ ሸማቂ ቡድን ሐማስ 59 ያክል ሰዎችን እንዳገተ ነው። ከነዚህ መካከል በሕይወት የሚገኙት 24 ናቸው። የእስራኤል መንግስት የቆሙትንም የሞቱትንም ማስመለስ ይፈልጋል። በዚያ ላይ ሐማስን መጥቶ ሙሉ ለሙሉ ለማጥፋት ተቆርጧል። ዘመቻው የሚያካልለው ቦታ እጅግ ሰፊ ስለሚሆንም የጋዛ ሕዝብ ወደደም ጠላ መኖሪያውን መቀየር ይኖርበታል። የእስራኤል ባለስልጣናት እንደሚሉት የጋዛ ሕዝብ ለደህንነቱ ሲባል ነው በስፋት ከሰፈረበት ተሰብስቦ በሰርጡ ደቡባዊ ጫፍ እንዲኖር የሚገደደው። በዚህ ስፍራ እርዳታ ያለ ሐማስ ጣልቃ ገብነት እንዲደርሰውም ይደረጋል። ባለስልጣናቱ ተልእኮውን ለማስጀመር ያሰቡት የአሜሪካ ፕሬዝዳንት ዶናልድ ትራምፕ መካከለኛው ምስራቅን በመጪው ሳምንት ጎብኝተው ካጠናቀቁ በኋላ ይሆናል። ሐማስ ታዲያ የእስራኤል መንግስት ቁማር በታጋቾቹ ሕይወት ላይ ከመፍረድ ተለይቶ እንደማይታይ ነው ያስጠነቀቀው። እስራኤላውያኑ ግን ለዚህ አይነቱ ዛቻ የሚጨነቁም አይመስልም። በተለይ ጽንፈኛ የሚባሉት ፖለቲከኞች አይናቸውን ጨፍነው ነው የሚፎክሩት። የገንዘብ ሚኒስትሩ ቤዛሌል ስሞትሪች ጋዛ ሙሉ በሙሉ ይወድማል ብለዋል። ነዋሪዎቹ ለጊዜው በደቡባዊ የሰርጡ ቀጠና ታጉረው ቆይተው በግዳጅ ወደ ሶስተኛ ሀገር እንደሚላኩም ተናግረዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ቢሆኑ 2.1 ሚሊዮኑ የጋዛ ነዋሪ እንዲለቅ እንደሚገደድ አረጋግጠዋል። ወታደራዊ ዘመቻው ሰፊ ቀጠና ያካልላልን ብለዋል። ይህ ስፋት ምን ያክል ይዘት እንደሚኖረው አልተገለጸም። ኔታንያሁ ግን ሰራዊታቸው እንደሚዘምት ወደ ሰርጡ በደንብ እንደሚገባና ፈጽሞ ተመልሶ እንደማይወጣ እቅጩን ተናግረዋል። እሳቸው የሚመሩት የደህንነት ምክር ቤት ለዘመቻው የመጨረሻ ትዕዛዝ ሰጥቷል። ለምክር ቤቱ ማብራሪያ ያቀረቡት የእስራኤል ጦር ኃይል ኤታማዦር ሹም ሌተናል ጄኔራል ኤያል ዛሚር ሐማስን ለመደምሰስ የተነደፈው ዕቅድ ታጋቾቹን ለማስለቀቅ እንደሚያስችል ተናግረዋል። ጦሩ ጋዛ ውስጥ ይቀመጥ ብሎ የሚያልፈው መሰረተ ልማትም አይኖርም። በምድር ገጽም ሆነ በምድር ከርስ ያለው ነገር ሁሉ ይበራያል። መካከለኛው ምስራቅ ለጥቂት ጊዜ የሰፈነበት ሰላም በየአቅጣጫው መደፍረስ ይዟል። የአሜሪካ ጦር አንሳሩላህ የተባለውን የየመን ታጣቂ ቡድን ይዞታዎች እየደበደበ ነው። በኢራንም ላይ ተደጋጋሚ ዛቻ ይሰነዝራል። የአንሳሩላህ ወይም ሁቲ ታጣቂዎች እንዳቅማቸው ወደ አሜሪካ ባህር ኃይልና ወደ እስራኤል ሚሳኤል ያስወነጭፋሉ። የእስራኤል መንግስት በበኩሉ በፊርማ የቋጨውን የጋዛ ሰርጥና የሊባኖስ ወታደራዊ ዘመቻ አስቀጥሏል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ
ጋዛ ውስጥ የሚገኝ ሁሉም ታጋጅ ካልተመለሰ ጥቃቱ እንዳይቋረጥ አዘዋል። እነሆ ከዓመት ከመንፈቅ በፊት የተፈጸመው ድርጊት እየተደገመ ነው። ራፋህን ከመሳሰሉ አካባቢዎች ነዋሪዎች ሙሉ በሙሉ ለቀው እንዲወጡ ታዘዋል። አካባቢው ከጥቂት ወራት በፊት የተጧጧፈ ጦርነት የተካሄደበት በመሆኑ ነዋሪዎች ሸሽተው ከቆዩበት ከተመለሱ ወዲህ የሚያርፉበት ጊዜ አላገኙም። ዳግም ሊሳደዱ ነው። እስራኤል ወታደሮች በዘፈቀደ ስለሚተኩሱ ታጣቂን ከሰላማዊ ሰው ሳይለዩ ይገድላሉ። ሕፃናት፣ ሴቶች፣ አረጋውያን፣ የረድኤት ሰራተኞችና ሐኪሞች እየሞቱ ነው። የመከላከያ ሚኒስትሩ እስራኤል ካትዝ ግን ሰራዊቱ የደህንነት ቀጠና ለመከለል ሲባል በጋዛ ሰርጥ ሰፊ ቦታ ወሮ እንዲይዝ ነው ያሰማሩት። ይህ የደህንነት ቀጠና ወደ እስራኤል ምድር ተወንጫፊ የሚተኩሱ ታጣቂዎችን መቆሚያ የማሳጣት ተልዕኮ እንደሚኖረው አስታውቀዋል። የእስራኤል ሰራዊት ግስጋሴ በሶስት ቀጠናዎች ላይ ያተኮረ ነው። በሰሜን ምስራቅና በደቡብ ጫፍ በከፈተው መስመር ጋዛን ማጥለቅለቅ ይዟል። ሶስቱም መስመር ወደ ሰርጡ ማዕከላዊ ክፍል ይወስዳል። ማዕከሉ በመጀመሪያው ዙር ጦርነት ምንም አይነት ችግር አልገጠመውም። የእስራኤል ሰራዊት ይህንን ቀጠና ያልነካው ታጋቾቹ የተቀመጡበት መሆኑን ስላወቀ ነው ይባላል። And I call on the people of Gaza, get out of harm's way, move to safer areas, because every civilian casualty is a tragedy. ቤንያሚን ኔታንያሁ በቀጭን ክር ጠላልፈው በሸመኑት ጥምር መንግስት ውስጥ የተካተቱት ቡድኖች ጽንፈኝነት የተነከረ ነው። ከባህሩ እስከ ወንዙ የአይሁድ ምድር መሆኑን ብቻ ነው የሚቀበሉት። ፍልስጤም የሚባል ህዝብ መኖሩን ይክዳሉ። በአይሁድ ርስት ላይ የሰፈሩትም ከሌሎች የአረብ አካባቢዎች የፈለሱ ሰዎች ስለመሆናቸው ነው የሚሰብኩት። አሁን የመሬቱ ባለርስት አይሁድ ስላሉ ሰፋሪዎቹ ወደ መጡባቸው የአረብ ሀገራት እንዲመለሱ ያሳስባሉ። ቤንጊቨር ከጥምር መንግስቱ እንዲለዩ ምክንያት ከሆኑት ነጥቦች አንዱ የእስራኤል ጦር ከጋዛ ሲለቅ ተፈናቃዮች መልሰው ይሰፍራሉ የሚለውን ውል በመቃወም ነበር። አሁን ኔታንያሁ ጦርነት በመክፈታቸው መንግስታቸውን የታደጉት ይመስላል። So I want to assure all our friends around the world, Israel will fight and Israel will win. ለመሲ ጠባቂ አይሁድ ጽዮናውያን አረቦች በጠቅላላ ጠፍተው ጋዛን የራሳቸው ማድረግ ይፈልጋሉ። ይዞታም እየደለደሉ ነው። ፋታ በሚያስተዳድረው ምዕራባዊ ዮርዳኖስ ወንዝ ዳርቻ ፍልስጤሞችን መፈናፈኛ አሳጥተዋቸዋል። የጋዛ ጦርነት ሰው እየፈጀ ንብረት እያወደመ ማህበረሰብና ስልጣኔን እየበተነ ይገኛል። የከፋ ጭካኔ እያየን ነው። ይሁንና ፍልስጤሞች በሌላም ግንባር መሰደድ የጀመሩት ከጋዛው ዘመቻ ቀድሞ ነው። እንደ ጋዛው ፋታ የለሽና ጭካኔ የተሞላበት ነው። ነገር ግን ከእስራኤላውያንና ከዓለም እይታ ተሰውሯል። ምዕራባዊ ዮርዳኖስ ወንዝ ዳርቻ በፋታ ንቅናቄ የሚተዳደር የፍልስጤሞች ግዛት ነው። መሃሉ ላይ ግን በአይሁድ ሰፋሪዎች በኃይል የተያዙ ቦታዎች አሉ። እነዚህ ሰፋሪዎች ከመሃል ወደ ዳር ፍልስጤሞችን እየገፉ መሬታቸውን ያሰፋሉ። ሁሉም ነገር የሚፈጸመው በጉልበት ነው። ከእስራኤል ሰራዊት የተሰጣቸውን የጦር መሳሪያ ታጥቀውና መለዮ ለብሰው ወደ ፍልስጤሞች መንደር ይገባሉ። የየመንደሩን ነዋሪዎች ማንና ምንድናችሁ እያሉ በጥያቄ እያዋከቡና እያስፈራሩ ይዛበቱባቸዋል። የዚህ አይነቱ ሽብር የሚነዙት መንደር ለማስለቀቅ ነው። በቀጣዩ ጊዜ ሲመጡ በኃይል እንደሚያስወጧቸው ያስጠነቅቋቸዋል። ያሻቸውን ቢያደርጉ አባ ከና የሚላቸው የለም። እንደውም የእስራኤል መከላከያ ኃይል ያግዛቸዋል። የአገሪቱ የእንደራሴዎች ምክር ቤትም ይደግፋቸዋል። ይህ ቡድን የይሁዳና ሱሜሪያን መሬት ከአሕዛብ ፍልስጤማውያን አጽድቶ ለተመረጠው ማህበረሰብ የማስተላለፍ መለኮታዊ ተልእኮ ማንገቡን ያምናሉ። ተልእኮን ለማስፈጸም የበዛ ኃይል መጠቀማቸውን ከቁም ነገር አይቆጥሩትም። ራሱን መከላከልና ማጥቃት የሚችል ጎልማሳ ብቻ ሳይሆን ሕፃናት፣ ሴቶችና አረጋውያንም ይረገጣሉ፣ ይታሰራሉ፣ ይገደላሉ። በፍልስጤም መንደሮች ወደ ተከበበው ሰፈራ የሚወስደው ጎዳና ግራና ቀኝ አይሁድ ወደ ተስፋዋ ምድር መመለሳቸው እንደማይቀር በሚያውጁ ሰሌዳዎች ተሞልቷል። የዚህ አይነቱ የጽሑፍ ማሳሰቢያና ተደጋጋሚ ጥቃት ያሳሰባቸው ፍልስጤሞች መንደር እየጣሉ ሸሽተዋል። ቀሪዎቹም ውሎና ዳራቸው በስጋት የተሞላ ነው። በዚያ ላይ ሰፋሪዎቹን ለመታደግ በሚል በስፍራ የተሰማሩት የእስራኤል መደበኛ ወታደሮች ሰላም አይሰጧቸውም። ሲንቀሳቀሱ ካዩአቸው ኢላማ እንደሚለማመዱ አይነት አልመው ይተኩሱባቸዋል። አይሁድ ሰፋሪዎች የእስራኤል ወሰን ፈጣሪ
ለአብርሃም ቃል የገባውን በጠቅላላ መሸፈን እንደሚገባው ይሞግታሉ። ከታችኛው አባይ እስከ ኤፍራጥስ ወንዝ ያለውን ቀጠና መውሰድ ነው የሚፈልጉት። ይትሳር የተባለው ሰፈራም ከወንዙ ምስራቅ ያለችውን ዮርዳኖስ አማትሮ ለማየት ይመቻል። ከስሩ ደግሞ ዋራ የምትባለው ከተማ የሰፋሪዎቹ ስለት ሰይፏት ልትበላ ተሰናድታለች። ደጋግመው ዘምተውባታል። የሰው ሕይወት አጥፍተውባታል። መኖሪያ ቤቶችንና ሌላም ንብረት አቃጥለዋል። በእስራኤል መንግስት ውስጥ ከፍተኛ ሹመት የተሰጣቸው ፖለቲከኞችም ከተማዋ ከካርታ ላይ እንደምትጠፋ ይዝታሉ። የእስራኤል መንግስት ከ1967ቱ ጦርነት ጀምሮ በኃይል በተቆጣጠራቸው የምዕራባዊ ዮርዳኖስ ወንዝ ዳርቻ አካባቢዎች ከዓለም የተደበቀ የሰፈራ እንቅስቃሴ ሲያካሄድ ቆይቷል። ከመንገድ ወጣ ባሉና የሌሎችን ትኩረት በማይስቡ ቦታዎች ጥቂት ሰዎችን በጊዜያዊ መጠለያ ያቆያል። አካባቢዎቹ ሲጀመር የቅኝት ጣቢያ መሆናቸው ነው ለዓለም የሚለፈፈው። ድንኳን ተዘርግቶ አለዚያም መኝታና ኩሽና ያለው መኪና ቆሞ ጥቂት ቤተሰብ ይሰባሰብበታል። ቀስ በቀስ በአቅራቢያ የሚኖሩ ፍልስጤሞች ለቀው እንዲሄዱ ጫና ይደረግባቸዋል። ይህን የሚያደርጉት አይሁድ የእስራኤልን መንግስት ሙሉ ድጋፍ ያገኛሉ። በዚህ አይነቱ ነጠቃ ነው የወደፊቷ የፍልስጤም ሀገር እንዳትመሰረት በር የሚጠረቀመው። በዓለም አቀፍ ሕግ ነባር ነዋሪዎችን በኃይል አፈናቅሎ የሰፈራ መንደር ማቋቋም ይከለከላል። በእስራኤል ግን በሕግ ይደገፋል። የእስራኤል መንግስት ለሰፈራ ምስረታ መንገድ የሚጠርጉትን ወጣቶች ለማብቃት ወታደራዊ ስልጠና እስከ መስጠት ይደርሳል። በጉብታው ላይ ሆነው ዙሪያ ገባውን የሚቃኙበት መሳሪያም ያቀርብላቸዋል። አጠቃላይ ቁመናቸውና ዝግጅታቸው የወታደራዊ ቡድን አይነት ነው። ፍላጎታቸውን ለመሙላት ሲሉ ለመግደል ተሰናድተዋል። እነሱን ከሞት የሚታደጋቸው ደግሞ መደበኛው የእስራኤል ጦር ኃይል ነው። አይሁድ ሰፋሪዎች ነባር ነዋሪዎችን እየገፉ መንደር ለመመስረት ወሳኝ ነው የሚሉትን ፕሮፓጋንዳ ባገኙት መንገድ ሁሉ ያሰራጫሉ። የሚወሩት ስፍራ በፍልስጤሞች ተይዞ እንደማያውቅ ለማስረዳት አዲስ አይነት ታሪክ ይፈጥራሉ። ምዕራባውያን ጎብኚዎችን እየጋበዙ ከንጉሥ ሰለሞን እስከ ሁለተኛው ቤተ መቅደስ ጥፋት ድረስ ሰዎች ይጠቀሙባቸው የነበሩ ሳንቲሞችን ያሳያሉ። ይህንም ለመሬት ወረራቸው ሕጋዊነት ለማግኘትና ዕውቅና ለመጎናጸፍ ይጠቀሙበታል። እንደ በረሮ ነጠላ ሆነው አርፈው በአጭር ጊዜ በሚወሩት ስፍራ ላይ ሰፋፊ እርሻ እያለሙ የማርና ወተቱን ቃል ኪዳን ያነሳሉ። ወይን ተትረፍርፎ የበቀለበትን መሬት እያሳዩ ፈጣሪ ስለሰጣቸው ምሕረትና የሚገባቸውን ይዞታ ስለማግኘታቸው የተነገረው ትንቢት እየተፈጸመ መሆኑን ያስረዳሉ። የእስራኤል የሰፈራ ጣቢያዎች ከተቋቋሙ በኋላ እርስ በርስ የሚገናኙበት መሠረተ ልማት የሚዘረጋው የፍልስጤሞችን መንደሮች አቆራርጦ በሚለያይ ዘይቤ ነው። መሠረተ ልማቱ የማይደፈር አጥር ስለሚቆምበት ነባሮቹ ነዋሪዎች ለረካው ተጉዘው ዘመዶቻቸውን የሚጠይቁበት፣ ያመረቱትን የሚሸጡበትና የሚያስፈልጋቸውን የሚገዙበት የማርያም መንገድ እንኳ የላቸውም። ከዚያ በላይ ችግር ቢገጥማቸው ማንም እንዳይደርስላቸው ተደርገው ነው የተነጣጠሉት። በሰፋሪዎቹ እይታ አረቦቹ ሕጋዊ አይደሉም። ለሺህ ዘመናት የኖሩበት ቀዬ ንብረታቸው እንዲሆን አልተፈቀደላቸውም። በተቃራኒው እንደ ወራሪ ተፈርጀው እንዲገደሉ ተፈርዶባቸዋል። አይሁድ ሰፋሪዎቹ ቶራህ በሚሉት የቀኖና መጽሐፋቸው ይህን መሬት እንዲኖሩበት መታዘዛቸውን ይናገራሉ። ነገር ግን እነሱ ከአውሮፓ በመርከብ ተሳፍረው ሲደርሱ አረቦቹ እየኖሩበት ነው። የአውሮፓ አይሁድ ከዚህ ምድር ጋር የተቆራረጡት ከ2000 ዓመታት በፊት ነበር። በእርግጥ አሁን የተመለሱት የነዛ የተጋዙት ሰዎች ልጆች የሆኑ ዞሮ ከአውሮፓ ፈልሰው የባለቤትነት ጥያቄ ባነሱበት መሬት የሚኖሩትን አረቦች አታለው አስፈራርተውና ገድለው ለማጥፋት ያላቸውን አቅም በጠቅላላ ተጠቅመዋል። የቀሩትም ቢሆኑ አረብ በመሆናቸው ብቻ ካሻቸው ወደ ግብጽ፣ ዮርዳኖስ፣ ሊባኖስ፣ ኢራን፣ ሱዳን ወይም ቃጣር መሳደድ እንደሚገባቸው ይሞግታሉ። ካልጠፋ ሀገር እስራኤል ላይ የሙጥኝ የሚሉት ለምንድን ነው ሲሉም ይጠይቃሉ። በእኛ አቆጣጠር መስከረም 20 2016 ነበር እሳቱ የተጫረው። የሐማስ ታጣቂዎች ወደ ደቡባዊ እስራኤል አድብተው ገብተው ከሺህ በላይ ሰዎችን ገድለው 250 አግተው ጋዛ ሰርጥ ውስጥ መሸጉ። የእስራኤል ጦር ከጅምሩ ጋዛን በአየር ሲደበድብ ቆይቶ ነው እግረኛ ኃይሉን
ወደ ሰርጡ ሰሜንና ደቡብ በቅደም ተከተል ያዘመተው። ውጊያው እየተካሄደ በመሃሉ እስረኛና ታጋች በቅያሪ እየተመላለሱ ቆይቷል። ጦሩ በፈጸመው የተለየ ተልዕኮም ያስለቀቃቸው ታጋቾች ነበሩ። ነገር ግን የእስራኤል ጦር የሚተኩሰው ጥይት የበላቸው ታጋቾች ነፃ ከወጡት በቁጥር ይበልጣሉ። ቢሆንም ጦሩ ያገኘውን ሁሉ እየደፈጠጠ የሰው ሕይወትና ንብረት አጠፋ። ሐማስም የመዋጋት አቅሙ ስለተዳከመ ነው ወደ ስምምነቱ የመጣው። አሁን ግን እሱም ተንዶ ጦርነት ተነስቷል። የእስራኤል ጦር ወደ ጋዛ ያዘመተው ሰራዊት ሳይንስ የሰርጡን ዙሪያ ከቦ ምንም ነገር እንዳይወጣና እንዳይገባ ከልክሏል። እስከዛሬ ጥይት ያልበላቸው ሰዎች አንጀታቸው ላይ ጠብ የሚያደርጉት ምግብ ቸግሯቸዋል። ቀደም ብሎ የገባ የታሸገ ምግብ ብቻ ነው ገበያ ላይ የሚገኘው። የእስራኤል ጦር በጋዛ ሰርጥ ለ15 ወራት ባካሄደው ዘመቻ ሐማስን ቢያዳክመውም እስከ መጨረሻው ሊደመሰሰው ያልቻለበት ምክንያት ብዙ ያነጋግራል። ሐማስ ህመሙን ውጦ እያነከሰም ቢሆን ይውተረተራል። ተኩስ አቁም የተፈረመ ሰሞን ከእስራኤል ያገታቸውን ሰዎች ሲለቅ የሐማስ ታጣቂዎች ከነመለዩና ነፍጣቸው በአደባባይ ታይተዋል። ይህንንም ያደረገው እንደተደገሰለት አለመጥፋቱን ለማስመስከር እንደሆነ ይጠረጠራል። የእስራኤል ጦር ጋዛን ከቦ የሚወጣ የሚገባውን መቆጣጠሩ ሐማስ ያሻውን አይነትና መጠን መሳሪያ እንዳያገኝ አድርጎታል። ይሁንና ወደፊት አንዳች ቀዳዳ መከፈቱ አይቀርም። በዚህ ድል ቢጠቀምም ግን ከሽብር የዘለቀ ተልዕኮ መፈጸም ይሳነዋል። ለሐማስ በዓመታት የጎለበተ ጥንካሬ ካጎናጸፉት ሥራዎች አንዱ ንግድ ነው። በዓለም አቀፍ ደረጃ የሚንቀሳቀሱ ኩባንያዎች እንዳሉት ይታወቃል። ምዕራቡ ዓለም በተናጠል በኢራን ላይ ጣቱን ይቀስር እንጂ ሐማስ በቀጥታ በማያስተዳድራቸው ኩባንያዎቹ አማካይነት የሚሰበስበውን ገንዘብ ለፖለቲካዊና ወታደራዊ ዓላማው ያውላል። እንደውም አሜሪካና ፈረንሳይን መሰል አገራት የሐማስን የገቢ ምንጭ ለማድረቅ ባለመሞከራቸው ይወቀሳሉ። ቡድኑ ከዚህ በኋላም ጫጭቶ ወይም እንደ ረመጥ አመድ ለብሶ ቆይቶ የጦርነቱ ነገር ሲረሳ በንግድ ኩባንያዎቹ በኩል የሚያገኘውን ገንዘብ መጅርጦ ዳግም ሊደራጅ እንደሚችል ታዛቢዎች ይጠረጥራሉ። ሐማስ አሁን የሚገኝበትን ቁመና በተብራራ መልኩ ሊያመላክት የሚችል መረጃ የለም። ከጦርነቱ በፊት ቢያንስ 30,000 ተዋጊዎች ነበሩት። የእስራኤል ጦር በጋዛው ዘመቻ 17,000 የሚደርሱትን እንዳጠፋ ይገልጻል። ማስረጃ ግን አላቀረበም። በዚያ ላይ ቡድኑ የጎደሉበትን ታጣቂዎች ለመተካት ከስር መመልመሉ ይነገራል። በከርሰ ምድር ቦርቡሮ በሰራው የዋሻ መረብም ቀላል የማይባል የጦር መሳሪያ ደብቋል። ታጣቂዎቹና መሪዎቹም ይሸሸጉበታል። ተንታኞች እንደሚናገሩት ሐማስ ባለፈው ዓመት ታጣቂዎቹን ወደ ደቡባዊ እስራኤል አስርጎ የፈጸመውን ጥቃት የመድገም አቅም ዛሬ የለውም። ከእስራኤል ሰራዊት ጋር ፊት ለፊት መዋጋትም አይችልም። ከዚህ በኋላ የደፈጣና የሽብር ጥቃት የሚፈጽምበት ጉልበት ነው የተረፈው። ከምዕራባዊ ዮርዳኖስ ወንዝ ዳርቻ ሮኬት አስወንጭፎ የእስራኤሏን ቴልአቪቭ ከተማ ማስጨነቁ የቀረውን እንጥፍጣፊ ኃይል አሳይቷል። ቡድኑ በአጠቃላይ በጨቅላነቱ ወደ ነበረበት ቁመና ነው ያሽቆለቆለው። መልሶ መደራጀትም ፈተና እንደሚሆንበት ይታመናል። ሐማስ ከግማሽ የሚበልጡ ታጣቂዎቹ ተገድለውበታል ቢባልም አሁንም አንጋች አላጣም። ፍልስጤሞችን በቀላሉ መልምሎ ለውጊያ ያሰልፋል። ተንታኞች የእስራኤል ጦር ሊወጋቸው እስከመጣባቸው ድረስ ፍልስጤሞች መከላከላቸው እንደማይቀር ይናገራሉ። እነሱን በአንድ ጥላ ስር ሰብስቦ ለጋራ ዓላማ ማዋጋት የሚችለው ደግሞ ሐማስ ነው። ለዚያም ነው ጦሩ የቱንም ያክል ሰው ቢፈጅ ሌላው ቢቀር የሚተኩስበት ያልጠፋው። በተጨማሪም ሐማስ የእስራኤልን ቀንበር ላለመሸከም የቆረጡ ሰዎች የመሰረቱትና ያቆዩት ቡድን ነው። ፊት ለፊት ፖለቲካዊና ወታደራዊ መልኩ ቢታይም ሐማስ ሩህ ነው። በፍልስጤሞች ልብ ውስጥ የሰረጸ ጽንሰ ሐሳብ ነው። ሰዎች ይገደሉ ይሆናል፣ ጽንሰ ሐሳብ ግን በቀላሉ አይሞትም። ትውልድ እየተቀባበለ ያኖረዋል። በቀጣይ ጊዜ ጋዛ ሰርጥ በእስራኤል ይተዳደር ይሆናል፣ ወይም ፍልስጤሞች የሚሳተፉበት መዋቅር ሊዘረጋ ይችላል። አለዚያ ዓለም አቀፍ የሞግዚት ሥርዓት እንዲቋቋምለት ከተወሰነም እሰየው ነው። ነገር ግን መጅ የሚገፉ ሴቶች፣ ከብት የሚጠብቁ እረኞች፣ መሬት የሚገምሱ ገበሬዎች ጀግኖቹን እየወደሱ እየዘመሩለት ህላዌውን ያቆዩለታል። ለዚያም ነው ሐማስ ከቡድን አልፎ ጽንሰ ሐሳብ እንደሆነ የተደመደመው። እናም ቢሞት እንኳ በሰዎች ልብ ዘላለማዊ ህላዌ አያጣም።